ማቴዎስ ምዕራፍ 7 በጣም ከምዕራፍ 5 ጀምሮ የተራራው ስብከት ተብሎ የሚጠራው ነው። ምን ይላል? ለምኑ ጮክ ብሉ አንድ ፈልጉ ሁለት ብሉ መዝጊያን አንኳኩ ሶስተኛው ይሄን ካለ በኋላ ቁጥር 8 ላይ የሚለምን ሁሉ አንድ ብሉ የሚፈልግ ሁሉ መዝጊያን የሚያንኳኳ ሁሉ እኔ መጽሐፉ የሚለው ነው። በደንብ ይዩትና ዛሬ ለኔ የመልስ ቀን ነው በሉት። ቢስማይል ፈገግ ብላችሁ ዛሬ የኔ የመልስ ቀን ነው በሉት። ስብከቴ አይደለም ይሄ፣ ስብከቴ አይደለም ይሄ፣ አይደለም ይሄ ዲቮሽን ጠዋት ሳነብ የመጣ ነው። እና በደንብ ሌላ ቀን ጥራኝና ይሄንን ቃል በደንብ እንትልዋለሁ እና ሙሉን እና እግዚአብሔር ምንድነው ያለው? መጀመሪያ ለምኑ የምትፈልገው ነገር ካለ ለምን ይሰጥሃል። ከዛ ደግሞ አይደለም የሚለው ከዛ ምን በሉ ፈልጉ ምን ትላላችሁ? እግዚአብሔር የማታገኘውን ነገር ላይሰጥ የሚፈልገው ነገር አይደለም። ቀጥሎ ምንድነው የሚለው? መዝጊያን አንኳኩ ማለት በቃ እንትኑ ደርሳችኋል ማለት ነው። ኢንድ ታይም ላይ በቃ በሩን አግኝታችሁታል። የሚቀጥለው ሲዝን ሃሌሉያ ነካርገውና የሲዝኑ መግቢያ በር አግኝቻለሁ በለው። በቃ ይሄንን ነው ወደ ሆነ ነገር ውስጥ የመግቢያውን ጌቱን ዋናውን ጌት ምን ብየዋለሁ ነው የሚለው። እግዚአብሔር መስኮት አንኳኩ አይደለም ያለው። መስኮት አይደለም ጣራውን ገንጥሎም አይደለም ያለው። የሆነ በቃ ምን ብላችሁታል ማለት ነው። እንዴ ደርሻለሁ ግን በሩ የት በኩል ነው ትላላችሁ አይደል? በቃ ደርሻለሁ ግን ቤት ነው በኩል ትዞራላችሁ። እንዴ ይሄ አይታይም በሩ? አዎ እሱን አንኳኩ ይከፍቱልሃል። በቃ ነካርገውልኝና በቃ በሩን አግኝቻለሁ በለ። የስኬቴን በር፣ የደስታውን በር፣ የክብሩን በር፣ የትዳሩን በር የሆነ በቃ ግዴል እንደኮጎናቻለሁ በደንብ ይሁንና ሜን ጌቱን አግኝቶት ብሎ ሜን ጌቱ ዋናውን በር አግኝቻለሁ። ሜን ጌቱን አግኝቻለሁ። ከዛ አለ የሚያንኳኳ ሁሉ ምን ይለታል የሚለው። ከዛ ምን እንደሚል ተቃላችሁ? እናንተ እንደዚህ ይላል መዝጊያ የሚከፍሉ ይከፈትለታል ይልና ወይም ከናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጥ ከናንተ ማን ነው? ማንኛው ሰው ነው? አሳ ቢለምነውስ እባብን የሚሰጥ? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማይ ያለው አባታችሁ ለሚለምኑት እንዴት አብልጦ መልካምን ነገር አይሰጣቸው? እንግዲህ እያለ ይላል የምፈልገን ነው። እናንተ እንዲህ ስትሆኑ እሱ መልካም ነገር ማድረግ ከቻለ እንዴት ሃሌሉያ። መባረክን የምታውቅ የኛ ጌታ፣ መዳሰስን የምታውቅ የኛን ኢየሱስ አሁን ይኸውላችሁ ያቤጽ እንደዚህ አለ። አንደኛ ዜና ላይ ወደ እንትን ይልግባ። አንደኛ ዜና ምዕራፍ 4 ቁጥር 10 ላይ ያቤጽም እንዲህ ብሎ ጸለየ ይላል። እናነበው። ሜራቮን የኔስቲዲያ በጣም ደስ የሚል ክፍል ነው እና በጣም ውስጤ የሞላውን ነው ማካፈላችሁ እንጂ እማቀውን ከሆነ ምንም ችግር የለም። እማቀውን ነው ግን መንፈሴ ላይ የሞላውን ግን ባካፈላችሁ ለእናንተ ውጤታማ ትሆናላችሁ ያስባለሁ። ቁጥር 9 ጀምሮ እናነበው። ያቤጽም ከወንድሞቹ ይልቅ የተባረከ በስመ አብ ወወልድ ወመንፈስ ቅዱስ። ያቤጽም ከወንድሞቹ ይልቅ የተከበረ ወይ ደግሞ የተባረከ እናቱም በጣር ወልደዋለችና ቁጥር 10
እናቱ አወጣችለት። ቁጥር 10 ላይ ያቤጽም እባክህ መባረክን ባርከኝ፣ አገሬን አስፋ፣ እጅ ከኔ ጋራ ትሁን፣ እንዳያሳዝኑኝ አንድ ክፋትም ከክፋትም ምን በለኝ ጠብቀኝ ብሎ የእስራኤል አምላክ ጠራ። ከዛስ አቤት አይሰማኝም። ነካርግልኝና የለመንከውን ይሰጣል። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል። ይሄ እግዚአብሔር መጣና ያቤጽ ለመነ፣ እግዚአብሔርም ተለመነው ሰጠው። ሃሌሉያ። በቃ ሰው ያስቀመጠበትን አይደለም። he reject that እሱን ሪጀክት አደረገና እግዚአብሔርን ለመነ። ደስ ይለኛል። ለዚህ ነው መጽሐፍ ሲናገር የልመናዬን ቃል ሰምቷልና እግዚአብሔርን ወደድኩት። ሃሌሉያ። ዛሬ እግዚአብሔር የልመናችሁን ቃል ይሰማል። እግዚአብሔር የልመናችሁትን ይሰጣችኋል። ዛሬ ኋላ የቀራችሁ የመሰላችሁ፣ ዛሬ የተጣላችሁ የመሰላችሁ፣ ውራ የቀራችሁ የመሰላችሁ፣ ውራ ነኝ የምትሉ በህይወታችሁ በኑሯችሁ ላይ መጨረሻ የቀራችሁ የመሰላችሁ፣ የወደቃችሁ የመሰላችሁ እግዚአብሔር አምላክ 2018 የልመናችሁን ቃል ይሰማላችኋል። ሰው የሌላችሁ፣ ወንድም የሌላችሁ፣ አክስት አጎት የለኝም የምትሉ ዛሬ የሰራዊት ጌታ እግዚአብሔር ከወዳጅ ይልቅ ወዳጅ ነው። የሚቀራረብ የሚጠጋጋ ወዳጅ ነው። እግዚአብሔር የልመናችሁትን ቃል ይሰማችኋል። መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ፣ ጽድቅንና ፍርድን የማደርግ እኔ እግዚአብሔር መሆኔን በማወቁ ብቻ ምን ይበላል ይመካ። ዛሬ እናንተ ብቻ አይደላችሁ፣ መንገድ ላይ የሚሰማኝ በሙሉ በየትኛውም ስፍራ ያላችሁ ዛሬ የምትሰሙኝ ጠቅላላ እግዚአብሔር የልመናችሁን ቃል ይስጣችሁ። ዛሬ እንዳካፈላችሁ ውስጥ የሞላው አሁን ከዚህ ጋር ያያይዤ ማናግራችሁ ዛሬ የለመናችሁትን እግዚአብሔር እጃችሁ ላይ ይሰጣችኋል። ይሄንን አሁን ማካፈላችሁን አንድ ወር ሙሉ አንድ ወር ከምናምን ምጸል ይሄንን ነው። ዛሬ ማካፈላችሁን ርዕስ for 1 week ወይ ደግሞ 2 weeks non stop በዚህ ርዕስ ላይ ከጸለያችሁ የሆነ ነገር ታገኛላችሁ። በቃ በህይወታችሁ በጣም ሰክሰስ የምታሉት መቅዳት ከፈለጋችሁ ቅዱት። በእርግጠኝነት ነግራችኋል። በደንብ መስማት ከፈለገ በደንብ ስሙኝ። እንደ መልእክት ነው የምነግራችሁ። ዘጸአት ምዕራፍ 3 ሃሌሉያ። እንደ ርዕስ ከፈለጋችሁ የእግዚአብሔር ሞገስ በሚል ነው ማወራላችሁ። ይሄ ወር ከፊታችሁ ያለው ወር በምንም ሮጣችሁ ያላሸነፋችሁትን በሞገስ የምታገኙበት ነው። ትግል የሌለበት እግዚአብሔር ከናንተ ጋር የሚሆንበት። እኔ ለአንድ ሰው ብቻ መልእክት ነው ብዬ እናገራለሁ። ለራሴ ግን ደግሜ ብናገረው ለራሴ መልእክት ነው። ሃሌሉያ። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። ይኸውላችሁ እግዚአብሔር ምንድነው የሚለው? በግብፃውያን ፊት ለዚህ ሕዝብ ብር እሰጣለሁ፣ የሆነ ነገር እሰጣለሁ አይደለም ያለው። ምን እሰጣለሁ ነው የሚለው? ሞገስን እሰጣለሁ። እና ሳምዬ እንዲህም ይሆናል፣ እንዲህም ይሆናል፣ ነካርግልኝና እንዲህ ይሆናል፣ እንዲህ ይሆናል። እኔ መጽሐፉ የሚለውን መናችሁ እንዲህም ይሆናል። ምን ይሆናል? በሄዳችሁ ጊዜ ባዶ እጃችሁን አትሄዱም። መቼ? በሄዳችሁ ጊዜ። መቼ? ዛሬ ከዚህ በወጣችሁ ጊዜ፣ ዛሬ ወደ ቤታችሁ መሄድ በጀመራችሁ ጊዜ ምን አትሆንም? ባዶ እጃችሁን አትሆንም። ሃሌሉያ። ድገሙልኝ። ቁጥር 20 ላይ በግብጽ ፊት በለኝ። በግብፃውያንም ፊት ለዚህ ሕዝብ ሞገስን እሰጣለሁ። ሃሌሉያ። ምን እሰጣችኋለሁ? ሞገስን እሰጣችኋለሁ። ሃሌሉያ። ነካርግልኝና ሞገስ ትቀበላለህ። ሃሌሉያ። ሞገስ እና ምን ይሆናል? ያ ሞገስ ምን ያደርጋል? እንዲህም ይሆናል፣ በስመ አብ ወልድ በሄዳችሁ ጊዜ ፈገግ በላችሁ። እንደው እንዲህ ይሆናል በሉት። እንዲህ እዚህ ቤት እንዲህ ይሆናል ብለ፣ ዛሬ እንዲህ ይሆናል ብለ። ሃሌሉያ። ከዛስ
በሄዳችሁ ጊዜ በቃ ከዚህ ፕሮግራም በሄድክ ጊዜ ከዚህ ቤት በወጣ ጊዜ ዛሬ ይሄ ፕሮግራም አልቆ እግርን አንስተ መራመድ በጀመርክ ጊዜ እንዲህ ይሆናል። ምን ይሆናል? በእናትህ እንዲህ ምን ይሆናል? ባዶ እጃችሁን አትሄዱም። በቃ ባዶ እጃችሁን አትሄዱም። እጃችሁ ባዶ አይሆንም። ትዳራችሁ ባዶ አይሆንም። ልፋታችሁ ባዶ አይሆንም። ኑሯችሁ ባዶ አይሆንም። ባዶ አይሆንም። ከዛስ ምን ይሆናል ሳምዬ? ነገር ግን እያንዳንዲቱ ሴት ከጎረቤቷም በቤቷም ካለችው ሴት የብር ዕቃ የወርቅ ዕቃ ልብስም ትለምናለች። በወንዶችና በሴቶች ልጆቻችሁ ላይ ታደርጋላችሁ። አሜን። ግብፃውያንንም ትበዘብዛላችሁ። ከዛ ስንት ነጥብ? 4 ነጥብ። 4 ነጥብ። በቃ ሃሌሉያ። እንዲህ ይሆናል። እንዲህ ይሆናል። አሜን። እኔ መጽሐፉ የሚለው እንዲህ ይሆናል። ምን ይሆናል? እንዲህ ይሆናል። ሃሌሉያ። ዛሬ ነግራችኋል። እግዚአብሔር በህይወታችሁ ድንቅና ተአምራትን ያደርጋል። እግዚአብሔር ዛሬ ባዶ እጃችሁን አይሰዳችሁም። እግዚአብሔር ድንቅና ተአምራት የሚሆንበት ሰዓት ወደ እናንተ መጥቷል። እግዚአብሔር ዘመናችሁን የሚቀይርበት ሰዓት መጥቷል። እግዚአብሔር ሪዋርድ ሊሰጣችሁ፣ ዋጋችሁ ሊከፍላችሁ፣ በባዶነታችሁ ልትወጡ እግዚአብሔር ለዚህ ህዝብ እሰጣለሁ ያለው በግብፃውያን ፊት ለዚህ ህዝብ ምን እሰጣለሁ ነው የሚለው? እግዚአብሔር ሞገስ እሰጣቸዋለሁ ይላል። ይሄንን ህዝብ በምን አጠግበዋለሁ? በሞገስ አጠግበዋለሁ። ለዚህ ህዝብ እንደዚህ ይሆናል። ሃሌሉያ። ይሄ ነው የሚሆንላችሁ። እግዚአብሔር ክፉዎች በሆኑባችሁ ላይ፣ አስጨናቂ በሆኑባችሁ ላይ፣ ገዢ በሆኑባችሁ ሰዎች ላይ እግዚአብሔር ለዚህ ህዝብ ምን እሰጠዋለሁ? ሞገስ እሰጠዋለሁ። ባለ ሞገስ አረገዋለሁ። ተቀባይነት ምንድነው? ሞገስ ማለት ተራ ነገር አይደለም። ሞገስ ማለት በሰው ልብ ውስጥ በሰው አእምሮ ውስጥ መክበድ ማለት ነው። ሃሌሉያ። እግዚአብሔር ያከብዳችኋል። ቃላችሁን ያከብደዋል። ድምጻችሁን ያከብደዋል። ኑሯችሁን ያከብደዋል። እግዚአብሔር ለዚህ ህዝብ እሰጣለሁ ካሉ መካከል እግዚአብሔር የሆነ ነገር አይደለም። ይኸውላችሁ ልብስም አይደለም፣ የሆነ ነገርም አይደለም። እግዚአብሔር ይሄን አረግለታለሁ ነው የሚለው። ለዚህ ህዝብ እሰጠዋለሁ ካሉ በኋላ እንዲህ ይሆናል። በሄዳችሁ ጊዜ ነገራችሁን ጨርሳችሁ በወጣችሁ ጊዜ ባዶ እጃችሁን አትሆኑም። አሜን። ባዶአችሁን አትሆኑም። አሜን። ምስኪኖች አትሆኑም። አሜን። እግዚአብሔር በእናንተ ቤት፣ እግዚአብሔር በእናንተ ድንኳን፣ እግዚአብሔር በእናንተ ኑሮ ላይ እግዚአብሔር የሆነ ነገር ያደርጋል። የሆነ ነገር አረግላችኋለሁ። ባዶ እጃችሁን የምትሄዱበት ዘመን፣ ልፋታችሁ ባዶ የሚሆንበት፣ ኑሯችሁ ባዶ የሚሆንበት፣ ታሪካችሁ ባዶ የሚሆንበት ዘመን ያበቃል። ነብጌችሁ ለኔ በጣም ረጅም ዓመት ሰርቻለሁ ምናምን፣ ግን በቃ ባዶ ህይወቴ ባዶ እንትን ባዶ። እግዚአብሔር ሲናገር ለነዚህ ሰዎች ምን አላቸው? ባዶ እጃችሁን አትሄዱም አላቸው። በፍጹም ባዶ የሚባል ነገር የለም አላቸው። ሃሌሉያ። ባዶ እጃችሁን አትሄዱም ማለት ለምን ሲባል እግዚአብሔር ለነዚህ ሰዎች የተጨቆኑ ሰዎች ናቸው። እግዚአብሔር ሪዋርዳችሁን የሚከፍልበት ጊዜ ነው። ሂሳብ የሚያሰላበት ጊዜ ነው። እግዚአብሔር የእናንተን አይደለም የዘር ማንዘራችሁን ቆጥሮ የሚመልስበት ነው። የሄዳችሁበትን የረጅሙን ዘመን ቆጥሮ የሚመጣበት ዘመን ነው። እግዚአብሔር በህይወታችሁ ላይ ታሪክ የሚሰራበት ጊዜ ነው። እግዚአብሔር ይሄንን ነው። እግዚአብሔር እሰጣለሁ ብሎ ሲናገር ለዚህ ህዝብ እሰጠዋለሁ ምን? ሞገስ። እግዚአብሔር እነዚህ ሰዎች ለ430 ዓመት በግብጽ ምድር እንደተገዙ ይታወቃል። 430 ዓመት ወይ ደግሞ 400 ዓመት ተገዝተውላቸዋል። እነዚህ አይደለም እነሱም ልጆቻቸውም የልጅ ልጆቻቸው ሁሉ ተገዝተውላቸዋል። ዘመናቸውም በሙሉ ተበልቷል። እድሜያቸው በሙሉ ተበልቷል። እግዚአብሔር መጨረሻ ላይ መጣ። እንደውም ሙሴን ሲጠራው ትዝ ይላችሁ እንደሆነ የሕዝቤን ጮህ ሰማሁ፣ በላቸው ላይ የሚደረገውን ግፍ አየሁ፣ አወቅኩኝ፣ አድናቸው ዘንድ ምን አልኩኝ? ወረድኩኝ ብሎ እግዚአብሔር ተናገረ። ለማን? ለሙሴ ነገረው። ከዛስ በኋላ እነዚህ ሰዎች ከዛ ከግብጽ ምድር ሲወጡ እንወጣለን ብሎ በማያስቡበት ጊዜ ባርነት በላቸው ላይ በነገሰ ጊዜ እግዚአብሔር ሙሴን ነክቶ በመጣ ጊዜ ሙሴ ይሄንን ህዝብ ሲያወጣቸው ሲመጣ ይሄንን ነው ያላቸው። ሃሌሉያ። በመዝሙር 68 ላይ 68 ቁጥር 9 ላይ እንዲህ ይላል፣ አቤቱ የሞገስን ዝናብ ለርስት አስንብ፣ በድካማቸው ጊዜ አንተ አጽናሃቸው ይላል። እግዚአብሔር የሞገስን ዝናብ በእናንተ ላይ ያፍሰስ። ሞገስ ማለት ተቀባይነት፣ ተፈላጊነት፣
ማለት ነው። ልብስ ለብሳችሁ ሞገስ ላታገኙ ትችላላችሁ። ሞገስ ማለት ይኸውላችሁ ቃላችሁም ሕይወታችሁም ንግግራችሁም ሲከብድ ማለት ነው። እግዚአብሔር ነገራችሁን ያክብድላችሁ። ቃላችሁ ይክበድላችሁ። እግዚአብሔር ይሄን ያርግላችሁ። በዳዊት ቤት ለዳዊት ቤት አይደል የሚለው የሞገስን አይደል የሚለው ለዳዊት ቤት በኢየሩሳሌም ለሚኖሩ ሰዎች የሞገስንና የልመና መንፈስ ምን እላለሁ እሰጣለሁ ተብሎ በዘካርያስ ላይ እንደተጻፈ ዘካርያስ ምዕራፍ 12 ላይ እንደተጻፈ እግዚአብሔር አምላክ የልመናንና የሞገስን መንፈስ በእናንተ ላይ ያፍስስላችሁ። እግዚአብሔር ሞገስን ይስጣችሁ። ስለዚህ ነው እግዚአብሔር መጣና ለሙሴ ሲናገር ይሄ ሕዝብ ከግብጽ ምድር ይወጣል አላቸው። ሲወጣ ግን ቀትረ ቀላል ሆኖ አይወጣም። ቀትረ ቀላል አይሆንም። የሚናቁ እንደ ትላንትና አይሆንም አላቸው። ምን ነው ሲባል ለዚህ ሕዝብ ምን እሰጠዋለሁ? ሞገስን እሰጠዋለሁ። እነዚህ እግዚአብሔር እንደ 400 ዓመት የገዟቸው 400 ዓመት የጨቆኗቸው ሰዎች እነሱ እጅ ላይ ሃሌሉያ ምን እሰጣቸዋለሁ? ሞገስን እሰጣቸዋለሁ። 400 ዓመት ያስለቀሱ ናቸው። 400 ዓመት የጨቆኗቸው ናቸው። ለነዚህ ሰዎች ፊት ግን ምን እላቸዋለሁ? ሞገስን እሰጣቸዋለሁ። ስለዚህ ሞገስን ስለምሰጣችሁ ምን አላቸው? ባዶ እጃችሁን አትሄዱም አላቸው። እግዚአብሔር ይመስገን። እኔ ይሄ ነው ውስጥ የሞላው። እግዚአብሔር ይመስገን። ባዶ እጄን አልታይም በሉኝ። እስኪ ባዶ እጄን አልወጣም በሉ። እግዚአብሔር ከናንተ እጅ በላይ እግዚአብሔር ሊያድናችሁ እግዚአብሔር ሊሰጣችሁ እግዚአብሔር የሆነ ነገር ሊያደርግላችሁ ሲፈልግ ለነዚህ ሰዎች ጦር መሳሪያ አይደለም የሰጣቸው፣ ክላሽ አይደለም የሰጣቸው፣ ቀስት አይደለም የሰጣቸው። ለነዚህ ሰዎች እግዚአብሔር የሰጣቸው አንድና አንድ ነገር ነው፣ ሞገስ። በቃ እነዚህ ሰዎች መዋጋት ይችላሉ፣ የሆነ ነገር ማድረግ ይችላሉ። ግን የሚፈልጉትን ያክል ግን ጋዘር ማድረግ አይችሉም። የሚፈልጉትን ነገር ያክል ግን መሰብሰብም ማምጣትም አይችሉም። ነገር ግን እግዚአብሔር ለዚህ ሕዝብ ግን የተበዘበዙበትን የተወሰደባቸውን ለማስመለስ ግን አንድ ነገር መሳሪያው አንድ ነገር ነው አላቸው። የምሰጣችሁ መሳሪያ ምን ይባላል? ሞገስ ይባላል። ሃሌሉያ! ይሄንን ሞገስ ለዚህ ሕዝብ ምን እለዋለሁ? እሰጣለሁ። ሃሌሉያ! እግዚአብሔር አምላክ የእስራኤል አምላክ እግዚአብሔር ይሄንን ሞገስ በእናንተ ላይ ይሆንላችሁ። ባዶ እጃችሁን አይሆንም ማለት ባዶ እጃችሁን አትሄዱም ማለት ለፍታችኋል፣ አዎ ደክማችኋል፣ አዎ የሆነ ነገር ሆናችኋል፣ አዎ ባዶ እጃችሁን ግን አትሄዱም ማለት ዛሬ እነግራችኋለሁ። የሚቀጥለው ዘመናችሁ ውስጥ ባዶ እጃችሁን አትገቡም። እግዚአብሔር አምላክ ከናንተ ላይ ድህነትን ይሰብራል፣ ጉስቁልናን ይሰብራል፣ ባዶነትን ይሰብራል፣ ማጣትን ይሰብራል። ከትዳራችሁ ላይ ከቤታችሁ ላይ ይሄን ነገር እግዚአብሔር ይሰብራል። አሜን። እግዚአብሔር አምላክ ሞገስ ይስጣችሁ። ሃሌሉያ! እግዚአብሔር በእውነት በዚህ እንጸልያለሁ። በናዝሬቱ በኢየሱስ ስም እግዚአብሔር በቤታችሁ ላይ ሞገስን እጠራለሁ። የእግዚአብሔር ሞገስ በቤታችሁ ላይ እጠራለሁ። በትዳራችሁ ላይ ሞገስን እጠራለሁ። በኑሯችሁ ላይ የእግዚአብሔር ሞገስ እጠራለሁ። አገልጋዮች በአገልግሎታችሁ ላይ ሞገስን እጠራለሁ። ባለትዳሮች በትዳራችሁ ላይ የእግዚአብሔር ሞገስ እጠራለሁ። ነጋዴዎች በንግዳችሁ ላይ የእግዚአብሔር ሞገስ እጠራለሁ። ተማሪዎች በትምህርታችሁ ላይ የእግዚአብሔር ሞገስ እጠራለሁ። የፋይናንስ ስራችሁ ላይ እጠራለሁ። በኢኮኖሚያችሁ ላይ እጠራለሁ። በእናንተ ጉዳይ ላይ የእግዚአብሔር ሞገስ እጠራለሁ። የእግዚአብሔር ሞገስ በእናንተ ላይ in Jesus' name. ለዚህ ነው መጽሐፍ ሲናገር አሴር እግሮቹን በምን ያደርጋል? በዘይት ያጠልቃል። ሃሌሉያ! አሴር ይላል በሞገስ ምን ያለ ነው? የጠገበ ነው። በሞገስ የጠገበ ነው። እግሮቹን በዘይት ያጠልቃል። ከዛስ እንጀራው ወፍራም ነው። ነገስታት ሊበሉት ይመኛሉ አለው። ዛሬ ጸልያለሁ፣ እግዚአብሔር ሞገስን በእናንተ ላይ ያድርግባችሁ። የእግዚአብሔር ሞገስ ስራችሁ ላይ ይምጣ። የእግዚአብሔር ሞገስ ኑሯችሁ ላይ ይምጣ። የእግዚአብሔር ሞገስ በጠሏችሁና በሚያፈልጓችሁ ሰዎች እግዚአብሔር ሞገስን ይስጣችሁ። ሞገሱ በእናንተ ላይ ይምጣ። ሃሌሉያ! እሺ ሞገስ በሉኝ። እሺ በሉኝ። እሺ አንድ ጊዜ በሉኝ። እሺ አንድ ጊዜ ሞገስ በሉኝ። እሺ እግዚአብሔር ሞገስን ይስጣችሁ። አስቴር ምዕራፍ 2 ላይ ቁጥር 8 ቁጥር 15 ቁጥር 17 ላይ የሚናገሩ አለ። ቆንጆይቱም ደስ አሰኘችው። ቆንጆይቱ ምን አሰኘችው? ደስ አሰኘችው። እሺ በእርሱም ዘንድ ሞገስ አገኘች። አንድ ቅባቷንም አንድ ድርሻዋንም ሁለት ከንጉሱም ቤት ልታገኝ የሚገባትን ሁሉ 7 ደንገጥሮች ፈጥኖ ሰጣት። ሃሌሉያ! እሺ ቆይ ቅባቷን በሉ። እሺ ቅባቷን ድርሻዋን ከንጉስ ቤት ልታገኝ የሚገባትን ሃሌሉያ ፈጥኖ
ሰጣት በሉኝ። ሰጣት። እስቲ ፈጥኖ ሰጣት በሉኝ። ፈጥኖ ሰጣት። ቀኝ እጃችሁን አስሱና ፈጥኖ ሰጣት በሉኝ። ፈጥኖ ሰጣት። ሃሌሉያ። አሜን። በማን ፊት ይላል? በሄጌ ፊት ምን አገኘች ይላል? ሞገስ። ስለዚህ ምን ሰጣት ይላል? ቅባቷን። ሃሌሉያ። ዛሬ ይሄ ቅባት ወደ እናንተ ይምጣ። አሁን ይሄ የሞገስ ቅባት እናንተ ጋር ይምጣ። እግዚአብሔር በሞገሱ ያውጣችሁ። የእግዚአብሔር ሞገስ እናንተ ላይ ይምጣ። ሃሌሉያ። ምንድን ነው? ቅባቷን፣ ድርሻዋን። ሃሌሉያ። ዞር በይና ድርሻዬን እቀበላለሁ በለኝ። ድርሻዬን ላገኝ የሚገባኝን ልታገኝ የሚገባው እድል ፈንታዬን ለኔ ሊሆን የሚገባውን በቤቴ ለትዳሬ ለኑሮዬ የሚገባኝን ድርሻዋን ቅባቷን ምን አላት? ስጣት። ከዛስ ምን ይላል? የመጨረሻ ቁጥር ላይ ልታገኝ የሚገባት ከማን? ከንጉስ ቤት ልታገኝ የሚገባትን ምን አላት? ፈጥኖ ጨብጠውና እንዲበልና ፈጥኖ ያገኛል። የሆነ ነገር ፈጥኖ ያገኛል። ዛሬ በቃ ፈጥኖ ዛሬ ለዚህ ህዝብ ምን እሰጣለሁ? ሞገስን እሰጣለሁ። መቼ? ዛሬ ባዶ እጃቸውን አይሄዱም። ሃሌሉያ አይሄዱም። ቁጥር 15 ላይ እንዲህ የሚል ቃል አለ። ማረዳቫን ማሲዲያ ቁጥር 15 ላይ ወደ ንጉሱም ትገባ ዘንድ የመርዶክዮስ አጎት የአቢካኤል ልጅ የአስቴር ተራ በደረሰ ጊዜ ነካርግልኝና ተራ ይደረሰ። አሁን በመድኃኒዓለም ተራ ይደረሰ። አሁን የማን ተራ ደረሰ? የአስቴር ተራ ደረሰ። አሁን የኔ ተራ ደረሰ። ነገር የሚቀየርበት፣ ህይወት የሚቀየርበት፣ ሲዝን የሚቀየርበት። ሃሌሉያ ሃሌሉያ። ነካርጎና this is my season በለው። ይሄ የኔ ሲዝን ነው፣ የኔ ተራ ነው። መጽሐፍ ሲናገር ሁሉ በተራው ይላል። ሃሌሉያ። ይሁን ለሁሉ ምን አለው ይላል? ጊዜ አለው። ለማልቀስ ጊዜ አለው። ዋይ ለማለት ጊዜ አለው። ሃሌሉያ። ለመነሳትም ጊዜ አለው። ለመጨፈርም ጊዜ አለው። ለምስጋና ጊዜ አለው። ሃሌሉያ። this is the right time for you። ሃሌሉያ። እሺ ተራ ደረሰ። ምን ሆነች? ንገረኝ። ተራ በደረሰ ጊዜ የሴቶች ጠባቂ የንጉሱ ጃንደረባ ሄጌ ከሚለው በቀር ምንም አልፈለገችም ነበር። ቴንኪው። ሴትዮዋ አስቴር ምንድናት? ስደተኛ እንዳትመስል አይደለችም። ስደተኛ አይደለ፣ በባርነት የሄደች ናት። ተገዝታ ሄደች ሴት ናት። ሃሌሉያ። በምንም ስታተስ ሁን ያ ስታተስ ዛሬ ወሳኝነት የለውም። ዛሬ ነካርግልኝና ስታተስን የሚቀይር ሞገስ ወደ እኔ እየመጣ ነው በለው። ስታተስን የሚቀይር ሃሌሉያ። ያንተን ስታተስ ያንተን ማንነት የገባበትን ስታተስ የሚቀይር የእግዚአብሔር ሞገስ ወደ እኔ እየመጣ ነው። አይ ዶንት ኬር ፎር ዩ። ምንም አይነት ሁኔታ ውስጡን ደሃሁን የሆነ ነገርሁን የተጠቃሁን ባዶሁን ዛሬ ማንም አላየብም። ያንተ ነገ ማንም እጅ የለም። ያንቺ ነገ ማንም እጅ የለም። የኔና የናንተ ነገ ያለው እግዚአብሔር እጅ ነው ያለው። የትም ቦታ ሆናችሁ ስሙኝ፣ በየትኛውም ቦታ ተቀመጡ። ዛሬ ለመናችሁ ማለት እድሜ ልካችሁ ለማኝ ናችሁ ማለት አይደለም። ዛሬ ገጠር ናችሁ ማለት ሰው አያችሁ ማለት የሆነ ቦታ ናችሁ ማለት አይደለም። ንጉሱ ጋር የቀረበ ሄጌ የሚባል ሰው አለ። ያ ሰው ከሚላት በቀር አታረግም ይላል። ዛሬ ነግራችኋለሁ። የንጉሱ ልብ የሚያቅሱ ነው። የንጉሱ ፈቃድ የሚያቅሱ ነው። ንጉሱ የሆነ ነገር ሴቲቱ እላችሁ በቁንጅና ማዕት ቆንጆች አሉ። 127 ሰዎች አሉ። 127 ነጋዴዎች አሉ። ከነጋዴዎች መካከል ከሰራተኞች መካከል ልዩነት የሚያመጣ የእናንተን ቢዝነስ ልዩ የሚያደርገው የእናንተን ህይወት ልዩ የሚያደርገው የእናንተን አገልግሎት ልዩ የሚያደርገው ምን ይባላል? ፌቨር። ሃሌሉያ። ከዛስ መጽሐፍ ሲናገር ይላል ንጉሱ ከሚላት ሄጌ ከሚላት በቀር ሌላ ነገር ምናት አታረግም ይላል። ሃሌሉያ። እግዚአብሔር ሰው ይስጣችሁ። ዛሬ እግዚአብሔር ሰው ይስጣችሁ። ወደ ንግስና የሚያመጣችሁ፣ ወደ ክብር የሚያመጣችሁ፣ የምታረጉን የሚያሳያችሁ ዛሬ እግዚአብሔር ሰው ይስጣችሁ። ነካርግልኝና እግዚአብሔር ሰው ይሰጣል በልኝ። እግዚአብሔር ሰው ይሰጣችኋል። ወደ ነገራችሁ የሚያወጣላችሁ፣ ቅባታችሁ ውስጥ የሚያስገባላችሁ፣ ወደ ራያችሁ የሚያስገባላችሁ እግዚአብሔር ሰው ይሰጣችኋል። ነካርግልኝና ትክክለኛው ሰው ወደ እኔ እየመጣ ነው በለው። ሃሌሉያ። ትክክለኛው ሰው ለቅባታችሁ የሚያበቃችሁ፣ ለንግስና የሚያበቃችሁ፣ ለውበት የሚያበቃችሁ፣ ለክብር የሚያበቃችሁ ሰው ትክክለኛው ሰው ወደ እኔ እየመጣ ለብራማ ሃሌሉያ። ምን ይላል ሳሚ ቀጥሎ? አስቴርም በሚያዩት ሁሉ አይን ሞገስ አግኝታ ነበርና ማካቦስ
ያየኝ ሁሉ ይወደኛል በል። ያየኝ ሁሉ ይወደኛል። ያየኝ ሁሉ ያከብረኛል በለው። ያየኝ ሁሉ ይሰማኛል በለው። ያየኝ ሁሉ ይሰማኛል። ለምን ብትል ጊዜ ነው በለው። አሁን የኔ ጊዜ ነው። አሁን የኔ ጊዜ ነው። አሁን የምሰማበት ጊዜ ነው። ስማኝ፣ አገልጋይ ሆነ ቅባት ኖሮ የትንቢት ጸጋ ኖሮ ትምህርት ኖሮ ሰው ላይሰማ ይችላል። እግዚአብሔር ግን መሰማትን ይስጣችሁ። እግዚአብሔር መሰማትን ይስጣችሁ። ብዙ ሰው ነጋዴ ሊሆን ይችላል። የእናንተን ነገር ግን ልዩ የሚያደርገው ግን እግዚአብሔር በእናንተ ላይ ባስቀመጠው ቅባት ነው። እነዛ በሟርታቸው፣ በድግምታቸው፣ በማስማታቸው ሊያደርጉ ይችላሉ። ግን ዊን የምታደርጉት ግን በምንድን ነው? በሞገስ። ሃሌሉያ ሚቭራኒያና ማስ በእናትህ ቀጥል። ሃሌሉያ ሞገስን አግኝታ ነበርና አርጤክስም በነገሰ በ7ኛው ዓመት አዳር በሚባለው በ12ኛው ወር አስቴር ወደ ንጉሱ ቤት ተወሰደች። ነካርግልኝና ፈገግ ብለህ ንገርልኝ። አሁን ተራው የኔ ነው። አሁን ጊዜው የኔ ነው። ይሄ ወር የኔ ነው። ይሄ ሳምንት የኔ ነው። አዲስ ነገር በእኔ ላይ ይሆናል በለው። ይኸውላችሁ ቤት የምትሰሩ ሰራተኞች ካላችሁ ቤት ውስጥ ያለው ትሰራላችሁ፣ አይጣፍጥም። ትደፍናላችሁ፣ ምንም ዋጋ የለውም። ደክማችሁ ዋጋ የለውም። ቢሮ ገብታችሁ ትሰራላችሁ፣ ከማንም በላይ ኤፈርት ታደርጋላችሁ፣ ታሳያላችሁ፣ ዋጋ የለውም። ማንም አይቀበላችሁ። ጌታ ሆይ ምንድነው ማረከው? ሰፈር አሜን፣ ሞገስ አሜን፣ ሃሌሉያ። እባክህ ሳሚ ቀጥሎ። ንጉሱም ከሴቶች ሁሉ ይልቅ አስቴርን ወደደ። ሞገስም በዓይኑም ከደናግልት ሁሉ ይልቅ ሞገስና መወደድን አገኘች። ምን አገኘች ነው የሚለው? መወደድንና ሞገስን። ሃሌሉያ። ይሄ ወር ይሄ ዘመን በል መወደድንና ሞገስን የማገኝበት ወር ነው። ቃሌ ዋጋ ያገኛል፣ ስራዬ ዋጋ ያገኛል፣ ትዳሬ ዋጋ ያገኛል፣ ኑሮዬ ዋጋ ያገኛል፣ ልፋቴ ዋጋ ያገኛል። በቃ እጀ ሰባራ አይደለሁም፣ ባዶ ኪስ አይደለሁም። ለዚህ ምን እሰጠዋለሁ? ሞገስን እሰጠዋለሁ። ባዶ እጁ ምን አይልም፣ አይሄድም። ዝቅ ስትል እንዲህ ይላል፣ የመንግስቱንም ዘውድ በራሷ ላይ አደረገ። ሃሌሉያ። ሴቲቱ አስቴር ሄጌ የሚላትንም ሰማው። እግዚአብሔር መንገድ የሚያሳያችሁ ሰው ይስጣችሁ። አሜን። ትክክለኛ ሰው ይስጣችሁ። ወደ ንግስናችሁ ይዟችሁ የሚሄድ ይኸውልህ፣ መጽሐፍ ቅዱስ ሲናገር እንደዚህ ይላል። ዳዊት ሚስቶቹ፣ ልጆቹ፣ ንብረቱ ተወሰደበት ይልና ዝቅ ስትሉም ይላል ሲሄድም አይቶት የማያውቀው ሰው አገኘው ይላል። ምን ግብጻዊ ሰው ወድቆ አገኘው ይላል። ከዛ በኋላ እንትን ብለኛለሁ አሳያለሁ አለ። ምን ሲባል ልጆች ንብረት የተወሰደበትን አሳያለሁ አለው። ሃሌሉያ። እግዚአብሔር ኮምፓስ ይስጣችሁ። ወደ ንግስና የምትገቡበትን ኮምፓስ ይስጣችሁ። ሃሌሉያ። ገፊዎች እያሉ በኢየሱስ ክርስቶስ ስም ወሰዱ ይላል። ከዛስ በእናትህ ንገረኝ። በአስጢን ፈንታ አነገሳት። ሃሌሉያ። ዛሬ እግዚአብሔር አምላክ ይህን የሞገስን ቅባት ይስጣችሁ። በህይወታችሁ ላይ ከሁሉ በላይ እግዚአብሔር ሞገስን ይስጣችሁ። እስከ ዛሬ ድረስ እጃችሁ ባዶ ሆኖ ይሆናል። ኑሯችሁ፣ ትዳራችሁ ባዶ ሆኖ ይሆናል። ሞገስ በህይወታችሁ ላይ ከሌለ ሁልጊዜ ባዶ እጃችሁን ናችሁ። የእግዚአብሔር ሞገስ ደግሞ እጃችሁ ላይ ካለ ደግሞ ሁልጊዜ እጃችሁ ሙሉ ነው። አሜን። ሃሌሉያ። ዛሬ ነግራችኋለሁ፣ ሞገስ በህይወታችሁ ላይ ይምጣ። አሁን በህይወታችሁ ላይ ይምጣ። ቁጥር 22 ላይ እንዲህ ይላል፣ ብርና ወርቅን ምናምንን የምትፈልጉትን ነገር ሁሉ ምን በሉ አላቸው፣ ጠይቁ አላቸው። ሃሌሉያ። ነካር ግርኝና ፈርዖን በሉኝ፣ ለእኔ የሰበሰበው ወርቅና ብር አለ በለ። ሃሌሉያ። ይላችሁ ሞገስ ስታገኙ ሰውየው ለራሱ የሰበሰበ ነው የሚመስላችሁ። ሰውየው ለራሱ የሰበሰበ ነው የሚመስለው። ቁጥር 22 ላይ ስትመለከቱ ግን እንደዚህ ይላል፣ እግዚአብሔርም ሂዱና ጠይቁ ይላል። የስንት ዓመት ሲባል የ430 ዓመት ሙሉ በኤንጂኦ የምትሰሩ ካላችሁ ፒኤፍ ይባላል፣ ፕሮቪደንት ፈንድ ይባላል። የሚገርመው ሰዎቹ ሰርተዋል። አሁን የመጨረሻ አያታቸው ቅድመ አያታቸው ምናምናቸው 400 ምናምን ዓመት ቢያንስ ስንት ትውልድ አለ? በመቶ እንኳን ስትሉ 4 ትውልድ አልፏል።
የሚገርማችሁ አሁን አምስተኛው ትውልድ ነው ያለው። እግዚአብሔር ሲመጣ የትውልዳቸውን በሙሉ ነው የመለሰላቸው። ነካርግልኝና ያንተን ብቻ አይደለም የትውልድህ በሙሉ ይመለስልሃል በለ። የትውልድ ቢዝነስ ይመለሳል። የትውልድ ታሪክ ይመለሳል። ሰይጣን የበላው አጋንንት የበላው ሟርተኛው ደጋሚው የበላው በሙሉ እግዚአብሔር ያስመልስላችኋል። ባዶ እጃችሁን አይሄዱም አለ። ስለዚህ ለልጆቻችሁ ታለብሷላችሁ አለ። ልጆቻችሁ ይሄ ያደርጋሉ አለ። ዛሬ ነግራችኋለሁ፣ እግዚአብሔር ለእናንተ ያዘጋጀው አለ። አይን ያላየው ጆሮ ያልሰማው እግዚአብሔር ለሚወዱት ምን ያለው ያዘጋጀው። ሃሌሉያ ብራቫን ቴሌቤሪ ቤናሞንሳ። ስሙኝ፣ እኔ አንድ ነገር ልንገራችሁ። እግዚአብሔር ሞገስ ሲሰጣችሁ ከማይጠበቅ ነገር ውስጥ የሚጠበቅ ነገር ያደርግላችኋል። በፍጹም 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 ሆኖ የማያውቅ ነገር ልንገራችሁ። በፍጹም በመጽሐፍ ቅዱስ ላችሁ በምድር ላይ ፈልጉት። ሃሌሉያ። ሂድና እግዚአብሔር መጣና እንደዚህ አለው። ሂድና ምን አለው? ወደ ባህር ሂድ አለው። ወደ ባህር ሂድና አለው። ምን ታገኛለህ አለው። ምን ታገኛለህ ይላል። አሳ። ከዛ አሳን አግኝተህ ክፈተው አለው። ስታክፈተው ምን ታገኛለህ? ወርቅ ታገኛለህ ወይ ስታተርስ ታገኛለህ አለው። በፍጹም በፍጹም ማላባናን ማዲያ ነካርግልኝና አሳው ላንተ ወርቅ አዘጋጅቷል ብልኝ። በቃ እግዚአብሔር አዘጋጅቶልሃል። የሆነ ነገር እግዚአብሔር በህይወታችሁ ላይ፣ በትዳራችሁ ላይ፣ በዘመናችሁ ላይ የሰራዊት ጌታ እግዚአብሔር ለናንተ የሚሆናችሁን ነገር አዘጋጅቷል። ሃሌሉያ ፕሬዝ ጋድ። እግዚአብሔር ህይወታችሁን ሃሌሉያ ሞገስ ያለበት ሰው ለራሱ አይደለም። 2:17 ምን ይላል? ንጉሡም ከሴቶች ሁሉ ይልቅ አስቴርን ወደደ። ነካርግልኝና ይሄ የልዩነት ወሬ ነው በሉኝ። አይቷችሁ ግድ የለም የልዩነት ወሬ ነው። የልዩነት ወሬ ነው። በልዩነት እወጣለሁ በልልኝ። በልዩነት እወጣለሁ። ስራዬ ልዩነት አለው። ህይወቴ ልዩነት አለው። እኔ ሰልፍ ሲሰለፉ 127 ሴቶች ተሰልፈዋል ይመስለኛል። 127 ተሰልፈው ከ127 መካከል ሁሉም ቆንጆ ናቸው። አስቴር ያሸነፈች በቁንጅና አይደለም፣ በሞገስ። አሜን። ፕሮፌሽናል የሆኑ ካንቺ ሊበልጡ ይችላሉ። ቦታው ያዙ ሰዎች ሊኖሩ ይችላሉ። ሃሌሉያ ነካርግኝና I am highly favored በቀንገል I am highly favored ሃሌሉያ መስካም ራዲያ። እግዚአብሔር በዚህ በሞገስ ቅባት ይቀባችሁ። አስቴርን የቀባበት ቅባት እናንተ ላይ ይምጣባችሁ። የእግዚአብሔር ሞገስ በእናንተ ላይ ይምጣላችሁ። ከባዶነት የሚያወጣችሁ ቅባት በእናንተ ላይ ይምጣባችሁ። ትዳራችሁ ላይ፣ ህይወታችሁ ላይ፣ መንገዳችሁ ላይ ከባዶነት የሚያወጣ የእግዚአብሔር ቅባት በእናንተ ላይ ይምጣ። ሃሌሉያ እግዚአብሔር ሞገስን በእናንተ ላይ ያድርግ። አሁን እግዚአብሔር ሃሌሉያ ይሄ ሞገስ አስገዳጅ ሞገስ ነው። ሂዱና ጠይቁ ሲላቸው ኖ ይላሉ። ህጉ አይፈቅድም። ሞገስ ማለት እንደዚህ ይላሉ። ህጉ ወይም ደንቡ አይፈቅድም። ይሄው በአዋጅ እንደዚህ፣ በህግ እንደዚህ፣ በቁጥር እንደዚህ፣ በአንቀጽ እንደዚህ፣ በምዕራፍ እንደዚህ ክልክል ነው። ግን for you ህግም እንዲህ ቢሆን አልፈን እንሰራለን። አስቴር ላይ ይሄን ያለው የንጉሱ አዋጅና ህግ ተፈጽሟል፣ አልቋል። ግን አስቴር ግን ያያት ይወዳታል፣ ያያት ይሰማታል። ለዚህ ነው ንጉሱ ምን አደረገላት? በሞት ሞታል ብላ ስትሄድ እንደዚህ ነው የወርቁን ዘንግ ምን አደረገላት? ዘረጋላት። ሃሌሉያ ዛሬ ነገርሃለሁ። ሞገስ እኔ ላይ መጥቷል በለው ንገረው። ሞገስ በእኔ ላይ መጥቷል። የሆነ ነገር ይዘረጋልኛል በለው። የትም ቢሮ ሄጄ አልከለከልም በለው። የትም ቢሮ ገብቼ አልከለከልም በለው። ሃሌሉያ የትም ቢሮ አልከለከልም።